የአዳምና የሔዋን ደስተኛ ኗኗር ምንድነው? እንግባበት፣ እንየው በደንብ አስተውላችሁ አዳም። በቅድሚያ በእግዚአብሔር መልክና አምሳል የእግዚአብሔር ልጆች ተብለው እንደተፈጠሩ እናውቃለን። የእግዚአብሔር መንፈስ ማደሪያ ሆነው ነው የተፈጠሩት። ልክ እንደ እግዚአብሔር የሚመስል እንደ ፀሐይ የሚያበራ መልክና ደምግባት ከግርማ ሞገስ ጋር ተሰጥቷቸው ነው የተፈጠሩት። ሁሉን አዋቂና መርማሪ የሆነ አእምሮ ተሰጥቷቸው ነው የተፈጠሩት። በምድራዊ ስነ ፍጥረት ላይ ሰልጥነው ከሰማይ በታች ባለው ስነ ፍጥረት ሁሉ ላይ ንጉስና ንግስት ሆነው እንዲሁም 7 ሀብታት ተሰጥተዋቸው ማለትም ሀብተ መንግስት፣ ሀብተ ክህነት፣ ሀብተ ትንቢት፣ ሀብተ መዊ፣ ሀብተ ኃይል፣ ሀብተ ፈውስና ሀብተ ዝማሬ ተሰጥቷቸው ነው የተፈጠሩት። በክብርም እኩል ተደርገው ነው። ምንም እንኳን ሔዋን ከአዳም ስለተገኘች ራሷ ቢሆንም ከጎኑ ስለተፈጠረች እኩል ሆና ነው የተፈጠረችው። እንዲሁም የሚኖሩበትና የሚተዳደሩበት መንፈሳዊም ስጋዊም ሕግና ትእዛዝ ተሰጥቷቸው ነው የተፈጠሩት። ለምሳሌ በየሰዓቱ ለአምላካቸው ምስጋና እንዲያቀርቡ ጊዜያት የሚባለው ማለት ነው። የኤደን ገነትን እንዲያበጇትና እንዲጠብቋት ስራ አላቸው ማለት ነው። መንፈሳዊም ስጋዊም ስራ አላቸው። የፈለጉትን ፍራፍሬ እንዲመገቡ ከእውቀት ዛፍ ግን እንዳይመገቡ ተከልክለው፣ እንዲሁም ደግሞ ተስፋ ይዘው ማለትም ዕፀ ሕይወትን ተመግበው ለዘላለም ሕያው የመሆን ተስፋን ይዘው ነው የተፈጠሩትና ይህ ሕይወት የተሰጣቸው እጅግ በጣም የተሟላ ራሱን የቻለ ሕገ መንግስት ያለው 2 ሰው ብቻ ያለበት ቢሆንም ነገር ግን አንድ ሀገር ሊተዳደር የሚችልበትን አይነት በጣም የተሟላ ስርዓት ይዞ የተጀመረ ሕይወት ነው ማለት ነው በኤደን ገነት የነበረው ሕይወት። በነገራችን ላይ እዚህ ጋር አንድ መጥቀስ የምፈልገው ነገር አለ። ብዙ ጊዜ የአዳምና ሔዋንን የሚያሳዩ ስነ ስዕሎችን ሳይ በቃ እንዲሁ መለመላቸውን ገነት ውስጥ ያው ቅጠል ነገር ጣል አድርገው የሚታዩበት ብቻ ነው። እንደዛ ነው የሚበዛው። አልፎ አልፎ ነው የማየው ከውድቀት በፊት የነበራቸውን ክብር እንደያዙ የሚገልጡ ስዕሎችን የማየው በጣም አልፎ አልፎ ነው። አንዳንድ የጥንት ስዕሎች በቤተክርስቲያን ግድግዳ ላይ የተሳሉ እዚህ ላይ ሰዓሊዎች ብትጠበቡበት እኔ በበኩሌ ደስ ይለኛል። በገነት የኖሩበትን ክብር የሚያሳይ እንደ ፀሐይ የሚያበራ የጸጋ ልብስ ራቁታቸውን ነበሩ የሚለው ብቻ ተይዞ ራቁታቸውን መሳል የለባቸውም። የጸጋ ብርሃን ልብስ ነበራቸው። ከፀሐይ 7 እጅ የሚያበራ 100 እጅ የሚያበራ ማለት ቀላል ነገር አይደለም አይደል? የብርሃን ልብስ ተጎናጽፈው የብርሃን አክሊል ይዘው የብርሃን ዘንግ ጨብጠው ንጉስና ንግስት ሆነው እኮ ነው የሚኖሩትና ያንን የሚያሳይ አሳሳል እኔ አንዳንድ ጊዜ ለማሳየት ይቸግረኛል። እውነት ዩቲዩብ ላይ ኢማጂን ለማድረግ ሞክራለሁ፣ ግን ክብራቸውን የሚያሳይልኝ ነገር አላገኝም። ካህናት ነበሩ፣ መንግስት ነበሩ፣ ንግስትና ንጉስ ነበሩና ይሄንን እስቲ ተጠበቡበት ለማለት ፈልጋለሁ ሰዓሊዎች። ከዛ ገድለ አዳም ወሔዋን ላይ እና ደግሞ መጽሐፍ አክሲማሮስ ላይ ስታዩ አኗኗራቸውን የበለጠ ደግሞ እንየው። ማስተዋል ተሰጥቷቸው ቀና አስተሳሰብ፣ ብሩህ አእምሮ፣ ምልክትን የመረዳት ችሎታ ተሰጥቷቸው ነው የተፈጠሩት። ለሌሎች ፍጥረታት በማይታወቅ እነርሱ ብቻ በሚያውቁት ቋንቋ የመናገር የፍጥረታትን ቋንቋ የመለየት የእንስሳቱን፣ የአዕዋፋቱን፣ መላእክትን ብዙ አይነት ቋንቋ አላቸውና ያንን ሁሉ የመረዳት ችሎታ ኖሯቸው ነው የተፈጠሩት። የራቀውን የማየት ብርሃናዊ ጸጋ ነበራቸው። ማለትም ገነት በምድር ላይ ነበረች። በዚያች ምድራዊት ገነት ላይ ሆነው ወደ ሰማይ ቀና ብለው ሲያዩ የሰማይን ስነ ፍጥረታት ማየት ይችሉ ነበረ። ስለዚህ መላእክት ሲያመሰግኑ ሲቀድሱ ማየት ይችሉ ነበረ ማለት ነው።